ጽናት ድርቅና መላጣ ማለት ነው። አሁን ላይ እንግዲህ ድራማቸው እያስጠላን መጣ። የምሬን ነው የምላችሁና እኔ ዛሬ በመሮ ራሱ ተናድጃለሁ። መራዊት መናገር አለብሽ ለኪሩቤል ማለት ነው። ምንም እንኳን እንዳትናገሪ ብራ ብታስጠነቀቅሽ እንኳን መናገር ነበረብሽ። ትንሽ ቢቆይ ልነግረው ነበረ። ምን ጨርቁን አውልቆ እስከሚሄድ ነው እንደምጠብቁት? የምር ተናድጃለሁ ዛሬ። ጽናት አበዛሽው። ጭራሽ በርበሬ ልንቀነጥስ ምናምን ትላለች እንዴ? ኧረ ወደ ሂጅ በእናትሽ። አታሳዝኘኝም። ካሁን በኋላ የራስሽ ጉዳይ። ሺህ ጊዜ ቃልም ቢሆን እውነቱን ተናገሪ። እንዴ ምን ሆነሻል? ጭራሽ ሰውየው ጋር ደውላ በደንብ ተቀራርበዋል። በቃ አሁን ወገባችንን ሸባ አድርገን በርበሬ ልንቀነጥስ ነው አለ እና ኪራንማ ወገባችንን ሸባ አድርገን ነው ምንደግስና ምንድረው ስትል እንግዲህ ከቻለ ማንን ነው የምታጋቢው? ከማን ጋር ነው የምታጋቢኝ አለ። የምር እብድ ነው የሆነው ዛሬማ። በጣም ተናዷል። እኔም ተናድጃለሁ። የእውነት መራዊት ራሱ በጣም አናዳኛለች። መናገር አለባት። ካላስ ምንም እንኳን አደራሽን ብትበይ መናገር ነበረብሽ እንዴ። ጽናት አበዛችሁ። ድርቅ አለች። በቃ ደረቅ። እውነት ለመናገር ድራማችሁ ሊያስጠላል። በቃ ሊያስጠላ ነው እንዴ። ነገሩት። ልጁ እንደዚህ እየጠጣ እየመጣ ይኸው አውጥቶ እንግዲህ በጨለማ ውጪ ወረወራት ማለት ነው። አይኔ ካሁን በኋላ ላይሽ አይፈልግም ብሎ እንግዲህ ወደ ማን ትሄጂ? ወደ ኬቨን ነው ወደ በቀለ ትሄጂ? አሁን ኪራንም ቢብለሽ አጃይ ወላ እንዴ። ኧረ ተይ ጽናት፣ ያንቺ ድርቅና ይባሰ ነው ጭራሽ ሰውዬው ጋር እንግዲህ እሱ ያቀፋት። እንግዲህ ሲያቅፋት የደረሰችው ያው ተናዳ ስለነበረ ነው ያቀፋት። ካቻለችላቸው ላይ ማለት ነው። ከዛ ተናደደች ክጅን ሄደችና እንግዲህ ጽናት ተረጋጊ፣ ይሄን አይደለም እንደምትፈልጊው እንዲቀራረቡ አይደለም የምትፈልጊው፣ በቃ እቅዳችን ተሳክቷል አለች። እንግዲህ ሰውየው ጋር ደውላ ያቦርኩ ሰውዬ ነው ነገሮችን ያበለሻሸው። እሱ ጋር ደውላ እንግዲህ ጋሼ እንዴት ነው ተደናነቱ ወይ? እንግዲህ እቅዳችን ተሳክቷል፣ በአማረ ሁኔታ ጥሩ አየር ነው ቤት ውስጥ ያለው ምናምን አለችው ማለት ነው። እንግዲህ ስለሱ እያወራች ኪሩቤል መጣ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ጽናት ዛሬ እንደኔ ያቃጠለው ሰው አለ? ዛሬ ልድ ነው ያደረገችኝ እውነት ለመናገር ማለት ነው። ኧረ ድርቅና አበዛ ወይ? ኧረ ቢስሚል በጣም አበዛሽው ማለት በቃ ንገሪው። ልጁ ምን እየሆነ ነው? እሱ የሚወደው አንቺን ነው። አንቺ ከማይወደው ሰው ግድ ለማጣበቅ ይሄ ልጅ የሚወስነውን ውሳኔ እሱ ነው የሚያውቀው። በቃ ተናገሪ፣ እውነቱን ንገሪው። ምን እስከሆነ ነው የምጠብቆት አለ እኮ እንዴ። ጭንቅላቴ ላይ ሰንደል ሰክቼ እስከምሄድ ነው እንደ ያለ ምስኪን። የእውነት መሩዬ ግን መናገር ነበረብሽ። እውነት ለመናገር መናገር ነበረብሽ። ለምን እሱ ከሄደ በኋላ ትንሽ ቢቆይ ልነግረው ነበረ። እያየ ነው ኪራ ልናጣ ነው። ከዛስ ምን ማለት ነው? ኧረ እኔ ብሆን ተናግሬ ነበር ገና ድሮ። የምሬን ነው የምላችሁ እናገራለሁ። እኔ ሰው ስጨነቅ አልፈልግም። የራሱ ጉዳይ። ያ ሰውየው እሱ የመረጣት ወይ ለራሱ ያግባት። ስናደድ ወይ በጣም ተናድጃለሁ። የምር ዛሬ የጽናት ድርቅና አቃጠለኝ። በዛ ላይ ደግሞ መራዊት ቤታችሁ ድረስ መጥተው እነኚህ ልጆች ቶሚና ጄሪ ታውቃላችሁ? ቶሚና ጄሪ ሆነዋል ማለት ነው እንዴ። ይሄም እንግዲህ ይሄ የኪራ ጓደኛ ተብዬው የዚች የአሴት ፍቅረኛ እንግዲህ እየተከታተለ አቅሏል እያሳጣት ነው። ከዛ ቤት ትሄዳለች ብዬ አስባለሁ። በጣም ተናዳለች። እንደውም ክላስ ውስጥ ገብቶ ሊያንቃት ነበረ። እስቲ አሁን እንግዲህ ያ በከዘራ የሚሄድ አባትሽም ይገላግልሽ እንደሆነ አይሻለሁ አላለም? የት አለ ያ ሁሉ ፍራቻ? አይንሽ ላይ እኮ ምንም እንትን የለም፣ የጥጋብ ስሜት የለም። አሁን ፈርተሽኛል ምናምን አላት እና ያው ክላስ ውስጥ እነሱ ሲጨቃጨቁ ጽናት ገባችባቸው ማለት ነው። እንዴ ምንድነው አሲ ችግር አለ? እነሱ ጥላት ችግር ምን ጠፍቶ ያውቃል ብላ ገፍትራ ተወጣች። ከዛም እንግዲህ ሰኒንማ መጠየቅ አለብኝ ብላ ሰኒ ልጠይቅ ወደ ውጭ ስትወጣ ኪራ መጣ። የት ልትሄጂ ነው ሲላት ሰኒ ጋር ሰኒ ፈልጋኝ ነው። ማን ፈቅዶልሽ? ማንም እኮ ተመለሽ ወደ ቤት። እኔ ሳልፈቅድልሽ የትም መሄድ አትችይም ማለት። ምክንያቱም ተናዶባታል። በጣም ነው የተናደዳት የሚወዳትን ያክል ነውና እንግዲህ ይሄ ልጅ እየሄደ እየሰከረ እየመጣ ነው። ይሄ ደግሞ ጥሩ መፍትሄ አይደለም። ጽናት እናደሽኛል እውነት ለመናገር የምሬን ነው የምልሽና ድርቅናሽ ባሰ። የእውነት በጣም ነው ይበዛው። እኔ ሲጀመር እኔ ደስተኛ ሳልሆን ሰዎችን ደስተኛ የማደርግበት ምክንያት ምንድን ነው ማለት ሰዎችን ማስደሰት እኮ የተለመደ ነው አለ። ግን ደግሞ ራሴን ጎድቼ ራሴን አጥቼ ኧረ በማይሆነው ነገር
በጭራሽ አይሆንም ማለት ነው። እና ጽናት አበዛሹ፣ የምሬ ነው የምልሽ፣ በጣም ነው ያበዛሹ። እንግዲህ ኪራዬ አይዞ ወንድሜ፣ ምንም ማድረግ አይቻልም። ግን ደግሞ የሚወዱት ሰው ማጣት በጣም ከባድ ነው። እሱ በጣም ነው የሚያፈቅራት፣ እሷም እንደዛው ነው። ነገር ግን ተገዳ ነው። ልጅ ወዳ አይደለም። ግን ደግሞ እውነቱን መናገር በቃ ድርቅ አለች። እኔ የአባቴን ነገር እንዴት ላድርግ? አባቴ እኔ የምልሽ ቆይ አንቺ ቆመሽ ልትቀሪ ነው እንዴ? ምን ማለት ነው አባቴ አባቴ የምትይው? ሁላችንም እኮ አባት አለን። ግን ደግሞ የሁላችንም ቤተሰቦች ልጆቻቸውን ደስታ ይፈልጋሉ አይደል? ስለዚህ ትምህርቱም አልተሳካልሽም። አባትሽ እኮ ሲጀመር እንደማትማሪ ያውቃል። ጠርጥረዋል እሳቸው ባለፈው ሊናገሩ ነበረ። ስለዚህ እሳቸው የሚፈልጉት ያንቺን ደስታ ነው። ስለዚህ አግቢ። እኔ አባቴን መቼም ማሳዝን አልፈልግም። ፍቅረኛ ብሄድ ፍቅረኛ ይመጣል ስትል እንግዲህ ኪራ ከቻለ እውነት ነው አለ። ምስኪን አሳዘነኝ ዛሬ ኪሩቤል ማለት ነው የእውነት። እና ጽናት አረ ድርቅና ሽብቃ፣ በእውነት ድርቅና ሽብቃ። ድርቅ እኔ እኮ ወይ መራዊት ናሆሜ እንኳን ስለዚህ ነገር ምንም የሚያውቀው ጉዳይ የለም፣ ምክንያቱም አልተነገረውም። ግን መሩዬ ታውቃለች። መራዊት ደግሞ መናገር ነበረብሽ ለኪራ ማለት ነው። በቃ እውነቱ ይሄ ነው። እሷም ላንተ ተጨንቃ ነው፣ ላንተ ደስታ ስትል፣ ለቤተሰቦች ደስታ ስትል ነው ይሄን እያደረገች ያለችው ብትለው ይሄ ልጅ መወሰን ያለበትን ነገር ይወስናል። እንደዚህ እብድ ከሚጫወት ማለት ነው። በጣም በዛ እንዴ! ፈጣሪ ትዕግስት ውስጥ ዛሬ እኔማ ቀጠለን ያልኩት እኔም እንዳናድደኝ አላውቅም። እንዴ የሆነ አላ ስሜታዊ ስትሆኑ መራዊት አጠገብ ያለች መስሎኝ፣ መራዊት አትናገሪም እንዳንቺ ምን አይነት ሆነ ይችላል። ይሄ እውነት አሳዘነኝ። አሁን እንግዲህ አውጥቶ ጣላት እንዳረው ይቁና አውጥቶ ያው በር ዘጋባት። ኪራ ከፈትልኝ ብላ የአንኳኳች ነው። አላቅም የት እንደምትሄድ እንግዲህ፣ ወይ ሰኒ ጋር የት እንደምትሄድ አላቅም። አሁን ሰኒ ጋር ከሄደች እንደውም ጥሩ ነው። ሰኒ ጋር ከሄደች እውነቱ ትናገራለች ብዬ አስባለሁ። ምክንያቱም ከቤት ስላባረራት እውነቱን ትናገራለች። በቃ እውነቱን ትነግረውና ከዛ በኋላ መራቅም ካለበት ይርቃል፣ መቅረብም ካለበት ወደ ጽናት ይቀርባል። አላቅም ምን እንደሚፈጠር ባላውቅም አይኔን ይኝና እንደማትወጂኝ ንገሪኝ። አዎ እሱ ያቅባታል ስትዋሽ ማለት ነውና ከልብሽ እንዳልሆነ አውቃለሁ፣ ውሸት እንደምታወሪ። ግን ይሄ ሁሉ የኪራ አባት ጣጣ ነው። አቦ እንደው ምን አይነት ሰውዬ ነው? በምን ቀን ነው እዚህ ጎትታቸው አመጣቸውት? እዚህ እሳቸው ወደ አገር ሽምግልና ሲሄዱ እንጂ እንደው ወደ ድራማው እንኳን ክፉ ላናግሩ ነው። የምር ብቻ ተናድጃለሁ ዛሬ። እስከ መቼ እንደዚህ ድርቅ? የእናንተ ድራማ እየተወደደውን ያክል ልጠላ ነው። ገብቷችኋል? የምሬን ነው የምላችሁ። ተወዳጅ ድራማ ነበረ፣ በጣም ደስ የሚል አስተማሪ ነው። ነገር ግን እያበላሻችሁት ነው። በተለይ ጽናት አናደደችኝ። ምክንያቱም በእርግጥ የተሰጣትን ካራክተር እየሰራች ነው። ነገር ግን ደግሞ ድርቅና በመሀል እንኳን እንዴ እናገራለሁ የሚል ቃላት የለም እንዴ? የምትወደውን ሰው እንዳሳልፋ ለሰው ልሰጥ? ኧረ መቼም አላረገው እኔ እናቴ። ይሄ ሲያምራት ይቀራል ማለት አሴት እኮ ሲጀመር እንደዚህ አይነት ነገር ውስጥ እኔ አይምሮ አስበው ቢከራን አስበው ይሆን አላቅም፣ ብቻ አላቅም። እሱ ግን ሲያቅፋት ደስ ይላታል። ወይዘሮ አሴትም ራሱ ወይኔ ጽናት ማበዷ ነው ዘንድሮ መቀናት ማለት ነው። ግን እንዳሮገ ጎና ወርወሮ ጣላት ወደ ውጪ።